አዲስ ይዘትና አቀራረብ ወደ እናንተ መድረስ የሚገኘውን አቦል ዜናችን ወደ እናንተ እየደረሰ ይገኛል። የቢዝነስ መረጃዎችን ደግሞ ወደ እናንተ የማደርስ ይሆናል። ፈቲያ መሐመድ ነኝ። አብራችሁን ቆዩ። ከዜናዎቻችን በፊት አጋር የሆነንን ኢትስዊችን እጅግ አድርገን እናመሰግናለን። የሀገር ውስጥና የውጭ ሀገራት የጎብኚዎች ፍሰት የተሻለ እንቅስቃሴ ማሳየቱን የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ አስታወቀ። የተቀዛቀዘው የቱሪዝም ዘርፍም መነቃቃት አሳይቷል ብሏል መምሪያው። ማማነሽ ገኒ ተጨማሪ አላት። የደቡብ ወሎ ዞን የበርካታ ተፈጥሯዊና ሰው ሰራሽ የመስህብ መዳረሻዎች ባለቤት ነው። ግሸን ደብረ ከርቤ፣ ጀማ ንጉስ መስጊድ፣ ሐይቅ እስጢፋኖስና ሌሎች መዳረሻዎች ይገኙበታል። በእነዚህ መዳረሻዎች በርካታ ጎብኚዎች ይታደሙበት የነበረ ቢሆንም በተለያዩ ምክንያቶች መቀዛቀስ ታይቶ ቆይቷል። በ2018 በጀት ዓመት በ6 ወራት የጎብኚዎች ፍሰት የተሻለ እንቅስቃሴ አሳይቷል ብለዋል በደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ይድነቃቸው ጌታነህ። በ6 ወሩ ወደ 35 አካባቢ የሚሆኑ የውጭ ሀገር ቱሪስቶች ይገኛሉ ብለን አቅደን ነበር። ወደ 31 የሚሆኑ የውጭ ሀገር ቱሪስቶችን በዞናችን ማስተናገድ የተቻለበት ነው ማለት ነው። በ6 ወሩ በአጠቃላይ የሀገር ውስጥ ቱሪስት እናከናውናለን ብለን የያዝነው 1,687,076 የሚሆኑ ቱሪስቶችን በዞናችን እናስተናግዳለን ብለን እቅድ እስከዚህ 6 ወር ድረስ የተሳተፉ የቱሪስት አካላት ወደ 2,168,810 የሚሆኑ ቱሪስቶችን በዓመት ያስተናገድ ነው። ከሀገር ውስጥም ሆነ ከውጭ ሀገራት ጎብኚዎች የተገኘው ገቢ አበረታች ነው ያሉት የቅርስ ጥበቃና የቱሪዝም ልማት ቡድን መሪው አቶ ይድነቃቸው የቱሪዝም ዘርፉም የተሻለ መነቃቃት የታየበት ነው ብለዋል። በ6 ወሩ ከውጭ ሀገር ቱሪስት 210,000 ብር ገቢ ለማግኘት አቅደን ወደ 186,000 ብር ማግኘት ተችሏል። አፈጻጸሙ ወደ 89 አካባቢ ነው። የዚህም በ6 ወሩ ጠቅላላ ከሀገር ውስጥ ቱሪስት ደግሞ የተገኘ ገቢ እቅድ የያዝነው 1,342,375,103 አካባቢ የሚሆን ገቢ አቅደን ነበር። አፈጻጸሙ 1,727,348 859 ብር ገቢ የተገኘበት ሁኔታ ነው ያለው ማለት ነው። የቱሪዝም ዘርፉ በተለያየ ስራ መስክ የተሰማሩ ዜጎችን ኢኮኖሚ ማነቃቃቱንና በአካባቢው ለሚገኙ ዜጎችም የስራ እድል መፍጠሩንም አንስተዋል። ወንድ 501 ሴት 562 በድምሩ 1,063 የሚሆኑ የህብረተሰብ ክፍሎች በሁነቶቹ የስራ እድል የተፈጠረላቸው ናቸው ማለት ነው። በቋሚ ደረጃ ከጊዜ አንጻር በ6 ወሩ ለ9,700 የህብረተሰብ ክፍል ጊዜያዊ የስራ እድል ለመፍጠር ታቅዶ በጊዜያዊ የስራ እድል ያገኙት ወንድ 5,469 ሴት 4,527 ድምር 9,996 ሲሆን አፈጻጸሙ የተሻለ 100% የተከወነበት ነባራዊ ሁኔታ ነው ያለው ማለት ነው። ከቱሪዝም ዘርፉ ተጠቃሚ ለመሆን የአገልግሎት ዘርፉን ምቹ በማድረግ ቀጣይነት ያላቸው ተግባራት ይሰራሉም ተብሏል።